ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሶስተኛ ቀን ደርሰናል። ሶስተኛ ቀናችን ነው ዛሬ። 30 ዴይስ ቻሌንጅ ብለን በየቀኑ ለ30 ቀን ፖስት እናደርጋለን ባልነው መሰረት ዛሬ ደግሞ ከቅዳሴ መልስ እሁድ አይደለ? ነገም አብይ ጾም የሚገባበት ነውና በዚህ አጋጣሚ እንኳን አደረሳችሁ። ጾሙ የስጋና የነፍስ ዋጋ ያድርግልን። እንግዲህ ዛሬ ሼር ላረጋችሁ የመጣሁት በዚህ ጾም ለራሴ ያዝኳቸው 3 ትልቅ ቻሌንጅ አሉ። በዚህ አብይ ጾም አረጋችኋለሁ ብዬ ለራሴ እንደ ቻሌንጅ ያስቀመጥኳቸው የያዝኳቸውና ወደ እናንተ ሼር ለማድረግ ነው የመጣሁት ዛሬ ማለት ነው። የመጀመሪያው ምንድነው? የጸሎት ህይወቴ ከዚህ በፊት ቢኖረኝም መንፈሳዊ ህይወት መውደቅ መነሳት አይደለ? ከዚህ በፊት ከነበረኝ በደንብ በአትሊስት ጠዋትና ማታ በደንብ እንትን አድርጌ ኮሚትድ ሁኜ ለመጸለይና ከፈጣሪ ጋር በደንብ ኮኔክት ለመሆን አንደኛው ቻሌንጅ ብዬ ይዤዋለሁ ማለት ነው። አንዳንዴ ምንድነው እንትን እናደርጋለን መንፈሳዊ ህይወት የሆነ ላይፍ የሆነ ነገር አስተካክለን የሆነ ነገር አቺቭ አድርገን ከዛ በኋላ የምናስተካክለው ከዛ በኋላ የምናየው እንጂ እንደ ሜይን የህይወታችን ሜይን እንትን አድርገን አናስበውም። እና እኔ በዚህ እንትን ጸሎት ማለት ደግሞ ከእግዚአብሔር መነጋገር አይደለ? አንዳንዴ ኮንሺየስ ሆነን ጸሎት ማለት ምንድነው እናውቀዋለን፣ ሁላችን ትርጉሙ እናውቀዋለን። አብዛኞቻችን ግን ከእግዚአብሔር ጋር መነጋገር ማለት ነው። ሰማይና ምድር ይሁን ብለው በቃሉ ከፈጠረ አምላክ ጋር ከፈጣሪያችን ጋር ማውራት መወያየት ማለት ነው። እና አይ ቲንክ ዳትስ ዋይ ይመስለኛል በህይወታችን በጣም ስትራግል የምናደርገው። ምክንያቱም እሱ ሳንይዝ እግዚአብሔር ሳንይዝ ለመሮጥ ስለምንሞክር እግዚአብሔር መከተል መንፈሳዊ ህይወታችን ማስተካከል ወደ እግዚአብሔር መቅረብ ይሄ የሚያግደን ወይም ደግሞ ከሆነ ነገር ሊሚት የሚያደርገን አድርገን ነው የምናስበው። ግን ሞር ደግሞ ህይወት ከእግዚአብሔር ጋር ሲሆን ህይወት ከክርስቶስ ጋር ሲሆን ነው ሞር እንትን የሚሆነው ስሙዝ የሚሆነው። በቀላሉ ፈተናዎች እንኳን ኦብስታክሎች የተለያዩ አፕስ ኤንድ ዳውንስ በህይወታችን ቢመጡ እንኳን እሱ ስንይዝ ቀላል ይሆናሉ ለመሻገር። እሱ አቅም ይሆነንና እንሻገራለንና ግን ያለን እይታ እንደዛ አይደለም። አብዛኞቻችን እንትን ነው ይሄ ከሆነ ሊሚት የሚያደርገን ከምፈለግነው ህይወት መኖር ከምንፈልገው ወይም ነፃነታችን የሚነጥቀን ነው የሚመስለንና ግን ሪያሊቲው በተቃራኒ ነው። ነፃነት ከእግዚአብሔር ጋር ነው። ማደግ ከእግዚአብሔር ጋር ነው ማለት ከሱ ጋር ስንሆን ሞር አሁን ስትራግል የምናረጋቸው የሆነ ነገር ሰርተን አቺቭ አድርገናል ብለን የሆነ ነገር እናሯርጥና ከዛ ስናገኘው እንደዛ ትልቅ ነገር ነው ምናምን ብለን የተመኘ ነው ወይም ዊሽ ያደረግነው ነገር እጃችን ላይ ሲገባ በጣም ትንሽ ይሆንብናል። ሳቲስፋክሽን አይኖረንም። እና ዳትስ ዋይ ነው ይሄ እግዚአብሔር ከኛ ህይወት ሲጎድል እንትን አይልም፣ ሳቲስፋክሽን አናገኝም። ግን ከእግዚአብሔር ሲሆን ምንም ባይኖረንም ሁሉ ነገር አለን። ይሄ ሙሉ ይሆናል ልባችን ማለት ነው። የሆነ ፓርታችን በህይወት ላይ የሆነ ፓርታችን እግዚአብሔር ብቻ የሚሞላው ማለት ነው። በትምህርት ይሁን በጓደኞች በፋሚሊ ባለን ሪሌሽንሽፕ ባለን ህይወት ምንም በቃ ልንሞላው ማንችል እግዚአብሔር ብቻ ሊሞላው የሚችል ቦታ አለ በላይፋችንና ዳትስ ዋይ ነው ሁሌ የሆነ ጎዶለነት ወይም የሆነ የጎደለን የሚሰማን ኢቭን ኢፍ የሆነ የምንፈልገው ነገር አቺቭ ብናረግም ኢቭን ኢፍ የሆነ የፈለግነው ነገር በህይወታችን አሳደን እንኳን ብንይዝ የሆነች ነገር ግን በቃ አለ ሳቲስፋይድ አንሆንም። ለምንድን ነው እንላለን። እንደዛ በጣም ብዙ የደከምንለት ነገር እንትን አይለንም። ይሄ ባሰብነው መጠን ወይም ትልቅ ነገር ነው ምናምን ብለን አስበን እጃችን ውስጥ ሲገባ ደግሞ በጣም ትንሽ ይሆንብናልና ሞክሩት። እኔም እንደዛ ለማድረግ አስቤያለሁ። በደንብ ከሱ ጋር ያለኝ ሪሌሽንሽፕ ለማስተካከል ኮኔክትድ ለመሆን ለማውራት በቃ ኮሚትድ ሆኜ በቀን 2 ከሱ ጋር በየቀኑ አሁን በጸሎት ለመቆም ነው እንጂ ሰዓት እንትን ብዬ ከሱ ጋር ለማውራት በጠዋትና ማታ በቃ ለሱ ሰዓት እንትን ብዬ ነው እንጂ እግዚአብሔር ሁሌ በሐሳባችን ሊሆን የሚገባው አምላክ ነው ማለት ስንሰራም ከጓደኞቻችን ጋር ስንገናኝም እሱ የሚያስብ አይምሮ ሊኖረን ይገባል። ግን አትሊስት ደግሞ እንደዛ ስንዋከብን በተለያየ ነገር ቢዚ ሆነን ስንውል ደግሞ
አትሊስት ጠዋትና ማታ እንኳን እሱን አይምሯችን እሱ እንዲያስብና ከሱ ጋር እንድናወራ ብናወራ ይሻላል ብዬ አስባለሁ። ሰው ለኔ ያዘጋጀው ቻሌንጅ እንግዲህ ይሄኛው ነው። አንደኛው የጸሎት ህይወቴን በደንብ ማስተካከል፣ አትሊስት በቀን 2 ከሱ ጋር ለማውራትና ለመጸለይ በደንብ የጸሎት ህይወቴን ማጠንከርና በደንብ ጸሎት ህይወቴ ላይ መስራት አስቤያለሁ ማለት ነው። ሁለተኛው ቻሌንጅ መጽሐፍ ቅዱስ ማንበብ ነው። መጽሐፍ ቅዱስ አብዛኞቻችን በተለይ ኦርቶዶክስ የሆንን ብዙም አለ ሁላችንም አለን በቤታችን ሁሉም በሚባል ደረጃ ሁላችንም መጽሐፍ ቅዱስ ቤታችን አለ፣ ግን አንድም ቀን ገልጠነው አናውቅም አብዛኞቻችንና በዚህ እንግዲህ በዚህ ጾም እንግዲህ አትሊስት ሚኒመም ጠዋትና ማታ በምጸልይበት ሰዓት አንዳንድ ምዕራፍ ለማንበብ ብያለሁ ማለት ነው። በመጽሐፍ ቅዱስ ደግሞ ኤክስፒሪየንስ ሼር ሳረጋችሁ እያንዳንዱ የተለያዩ ታሪኮች አሉ በመጽሐፍ ቅዱሶች እና ይሄ እኔ አሁን አነባለሁ የተለያዩ መጽሐፍቶች፣ ዓለማዊ መጽሐፍቶች፣ ሰልፍ ሄልፕ ቡክ፣ እኛን የሚረዱን መጽሐፍቶች፣ ይሄ ያለን ድክመት ራሳችን እንድናይ የሚያረጉን መጽሐፍቶች አነባለሁ። እንደዛ አይነት ልምድ አለኝ። ግን መጽሐፍ ቅዱስ ስናነብ ደግሞ በዛ መልክ አይደለም የሚነበበው። በመንፈስ ቅዱስ አይደለ የተጻፈው ይላል። በመንፈስ ቅዱስ ስለተጻፈ መንፈስ ቅዱስ ካላስረዳን በስተቀር ትክክለኛ ሚኒንግ ወይም ደግሞ እግዚአብሔር በዛ ውስጥ እኛን ሊያስተምረን የፈለገው ነገር አናገኘውና ምናልባት ይሄን ቻሌንጅ ከተቀላቀላችሁና ለማንበብ መጽሐፍ ቅዱስ በዚህ አብይ ጾም ካሰባችሁ ጸልያችሁ ብትጀምሩት በጣም ይለያያል። ሁለቱም ስለማቀው ማለት ነው። ነበሩ የሆኑ ቀናቶች ዝም ብዬ ገልጬ ለማንበብ የመኮርኩትና ጸልዬ ደግሞ እግዚአብሔር ሆይ በዚህ መጽሐፍ ቅዱስ በዚህ ታሪክ ልታስተምረኝ የፈለከው ነገር ግለጥልኝ፣ አስተምረኝ፣ አስተዋይ ልቦና ስጠኝ ምናምን ብዬ ጸልዬ ስለው ሳነብ በቃ አንድ አይነት ምዕራፍ አንብቤ እንኳን ልዩነቱ በቃ በጣም በስነ ስርዓት እግዚአብሔር ሲያወራችሁ ሲመክራችሁ ሲያጽናናችሁ ነው የምትሉት ታዩታላችሁ በመጽሐፍ ቅዱስ እና ስታነቡ ባይብል በጸልያችሁ ብታነቡት ኢትዮቢ በጣም አሪፍ እና የእግዚአብሔርን ድምጽ በደንብ ትሰሙበታላችሁ። ሶስተኛው ደግሞ መንፈሳዊ መጽሐፍ ማንበብ ነው። በዚህ እንግዲህ በዚህ አብይ ጾም 2 መጽሐፍትን ለማንበብ ወስኛለሁ። አንደኛው የብርሃን እናት፣ ሁለቱም የዲያቆን ሄኖክ ኃይሌ መጽሐፍ ነው። የብርሃን እናትና ሕማማት የሚል መጽሐፍ ማለት ነው። ሁለቱም መጽሐፍ በዚህ አብይ ጾም እግዚአብሔር ቢፈቅድ አምላክ ቅዱስ ጊዮርጊስ ቢፈቅድ ሁለቱም መጽሐፍ ለማንበብ አስቤያለሁኝ። የኔ ቻሌንጅ ይሄን ነው ማለት ነው። ይሄን ለማድረግ ነው በዚህ አብይ ጾም ያሰብኩት። እዚህ ጋር ባይዘወይ የፋሚሊ የልጅነታችን ፎቶ እያየን ነበረና በጣም እየሳቀን ነበረ። ከቤተ ክርስቲያን መልስ ቁጭ ብለን ቡና እየጠጣን እያወራን ነበረና በዚህ ጾም ያሰብኩት ይሄን 3 ቻሌንጅ ነው ራሴ ላይ ለመስራት ማለት ነው። ሞር ለስጋዊ ህይወታችን እንደምንጨነቀው ለስጋዊ ህይወታችን እንደምንደክመው ለመንፈሳዊ ህይወታችንም ብንሰራ አሪፍ ነው ብዬ አስባለሁ። በዚህ አብይ ጾም እንግዲህ እነዚህ 3 ነገሮች በደንብ ራሴ ላይ ለመስራት አስቤያለሁ። እናንተም ደግሞ ብትሞክሩት አሪፍ ነው። ቻሌንጁን ብታረጉት የጸሎት ህይወታችሁ ባይብልን ማንበብ ፕራክቲስ ብታረጉ it will be good። ይሄን ጾም በጣም ብዙ በረከት የምናገኝበት በደንብ ከተጠቀምንበት በጣም ብዙ ነገራችን የምንቀይርበት ጾም ነውና ይሄንን ቻሌንጅ እኔ ጀምሬያለሁ። እናንተም ብትቀላቀሉት ደስ ይለኛል። የዛሬ ቪዲዮ እንግዲህ ይሄን ይመስል ነበረ። ነገ ደግሞ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ነገ እንገናኛለን። ቪዲዮውን ደግሞ እስከዚህ ድረስ ስለተመለከታችሁ እጅግ አድርጌ አመሰግናለሁኝ። ጾሙ የበረከት ጾም ያርግልን። የስጋና የነፍስ ዋጋ የምናገኝበት፣ ሀገራችን ሰላም የምትሆንበት፣ ህይወታችን በብዙ የሚባረክበት ጾም ያድርግልን። እንግዲህ ይሄን ይመስል ነበረ የዛሬ ቪዲዮ። ነገ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ቻው ቻው።